ሬቲዮ ሚዲያ በዛሬው ዕለተ ሰኞ የማለዳ የዜና ወጃው የአዲስ አበባ ከተማ አስተዳደር አዲስ ካቢኔ ሊያዋቅር መሆኑ ተሰማ። ተቃዋሚ ፓርቲዎች ከአዲሱ ካቢኔ ምንም አዲስ ነገር አንጠብቅም አሉ። የአርበኞች ግንቦት ሰባት አባላት መሆናቸው የተረጋገጠባቸው ተከሳሾች ጥፋተኛ ተባሉ። የቅንጅት አመራሮች ሊቀመንበሩን አማረሩ። የኢትዮጵያ ንግድ ባንክ የ40/60 ቤቶችን ሊረከብ ነውና በተቃውሞ ለወደሙ ንብረቶች መንግስት ካሳ ሊከፍል ነው የሚሉትን ሁነኛ ወሬዎች የሚያስቃኘን ይሆናል። በቅድሚያ በአገር አቀፍ ደረጃ እየተነሱ ያሉ የህዝብ ጥያቄዎችን ለመመለስ የፌዴራል መንግስት አዲስ ካቢኔ በመመስረቱ የአዲስ አበባ ከተማ አስተዳደር በዚሁ ቅርጽ የራሱን አዲስ ካቢኔ በድጋሚ ለማዋቀር ዝግጅት ማድረግ ሊጀምር መሆኑ ታውቋል። የአዲስ አበባ ከተማ አስተዳደር ከንቲባ ጽህፈት ቤትና የካቢኔ ጉዳዮች ኃላፊ አቶ አሰግድ ጌታቸው ለሪፖርተር እንደገለጹት በከተማው ካቢኔ ለውጥ ለማድረግ ዝግጅቱ በቅርቡ ይጀምራል። መረጃዎች እንደሚጠቁሙት ከካቢኔ ለውጥ በተጨማሪ የፌዴራል መንግስቱን ቅርጽ ይዘው ተዋቅረው የነበሩት የመሬት ልማትና ማኔጅመንት ክላስተር፣ የፋይናንስና ኢኮኖሚ ክላስተር፣ የመልካም አስተዳደርና የሲቪል ሰርቪስ ክላስተሮች ይፈርሳሉ። በከንቲባ ድሪባ ኩማ የሚመራው የአዲስ አበባ ከተማ አስተዳደር ካቢኔ በ2005 ዓ.ም ስልጣን ከተረከበ ወዲህ እየተባባሰ የመጣውን የነዋሪዎች ጥያቄ ለመመለስ የተለያዩ እርምጃዎች ቢወስድም የነዋሪዎች ጥያቄ ግን ተባብሶ ከመቀጠል ያገደው ነገር የለም። አስተዳደሩ የነዋሪዎችን ጥያቄ ለመፍታት ከወሰዳቸው እርምጃዎች መካከል በ2005 ዓ.ም በጀት ዓመት በመጨረሻዎቹ 3 ወራት የፈጣን ምላሽ አምጪ አሰራር ተግባራዊ አድርጎ ነበር። ከዚህ በተጨማሪም የመልካም አስተዳደርና የአገልግሎት አስተዳደር ለማስተካከል በህዳር 2006 ዓ.ም የሰራዊት ግንባታ እቅድ አውጥቶ ነበረ። በ2008 ዓ.ም ደግሞ በምክትል ከንቲባውና በሁለት ምክትል ከንቲባ ማዕረግ የሚመሩ ክላስተሮች ተግባራዊ ከማድረጉም በተጨማሪ የከተማውን ችግር በዘላቂነት ለመፍታት የፕሮጀክት ጽህፈት ቤት አቋቁሞ በማስጠናት ላይ ይገኛል። በፕሮጀክት ጽህፈት ቤቱ እየተካሄደ የሚገኘው መጠነ ሰፊ የመዋቅር ጥናት በግንቦት 2008 ዓ.ም ተጠናቆ ውይይት ከተደረገበት በኋላ በ2009 ዓ.ም ተግባራዊ ይሆናል ተብሎ ነበር። ጥናቱ እስካሁን ባለመጠናቀቁ ተግባራዊ አልተደረገም። ነገር ግን በአጠቃላይ የተወሰዱት እርምጃዎች መጠነኛና የአንድ ሰሞን ለውጥ ከማምጣት የዘለለ አስተዋጽኦ እንዳላበረከቱ የአዲስ አበባ ከተማ ነዋሪዎች ባገኙት አጋጣሚ ሲናገሩ ቆይተዋል። የአዲስ አበባ ከተማ ነዋሪዎች ከሚያነሷቸው ጥያቄዎች መካከል የአስተዳደሩ መስሪያ ቤቶች ባለጉዳዮችን ማመላለስ፣ ፋይል መደበቅ፣ ውሳኔዎች ማጓተት፣ በምልጃና በሙስና አገልግሎት መስጠት፣ ለአቤቱታ ምላሽ አለመስጠት፣ ከአጼ ኃይለ ሥላሴ ዘመን ጀምሮ ሲንከባለሉ ለመጡ ሰነድ አልባ ይዞታዎች ምላሽ አለመስጠት፣ ለልማት ተነሺዎች በቂ ቤትና ምትክ ቦታ አለማዘጋጀት፣ የካሳ ክፍያ አነስተኛ መሆን፣ የሊዝ መሬት አሰጣጥ ሕግና ደንብ ያልተከተለ መሆን ከብዙ ጥቂቶቹ ናቸው ሲል ሪፖርተር ጋዜጣ ዘግቧል። የተቃዋሚ አመራሮች ባለፈው ሳምንት ይፋ የተደረገው አዲሱ የጠቅላይ ሚኒስትር ኃይለማርያም ደሳለኝ ካቢኔ የአገሪቱን አጠቃላይ ችግሮች ያልተረዳና በግለሰቦች የትምህርት ዝግጅት ላይ ብቻ ያተኮረ ነው በማለት አጣጥለውታል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ፕሬዝደንት ፕሮፌሰር በየነ ጴጥሮስ በአዲሱ ካቢኔ የተመረጡት ሚኒስትሮች የተማሩ ኢትዮጵያውያን ናቸው። ይህ ደግሞ ብዙም ድንቅና አዲስ የሚባል ነገር አይደለም። ከዚህ በፊት የነበሩት ሚኒስትሮችም የተማሩ እንጂ ዝም ብለው ከመንገድ የተሰባሰቡና ማህይማን አልነበሩም በማለት ምንም አዲስ ነገር እንዳልተፈጠረ ለሪፖርተር ገልጸዋል። በሽግግሩ ወቅት ምክትል የትምህርት ሚኒስትር ሆነው በሰሩበት ወቅት የገጠማቸውን ፈተና የሚገልጹት ፕሮፌሰር በየነ አዲስ የተሾሙት ሚኒስትሮች ፖሊሲው አያሰራቸውም የሚል እምነት አለኝ በማለት አክለው ገልጸዋል። ከአዲሱ ካቢኔ ብዙም የተለየ ነገር እንደማይጠብቁ የገለጹት ፕሮፌሰር በየነ ሹመቱ አሁን በአገሪቱ የተፈጠሩ ችግሮችን ከመፍታት ጋር ምንም ግንኙነት የለውም በማለት አስተያየታቸውን አጠቃለዋል። በተመሳሳይ የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ የጥናትና ምርምር ክፍል ኃላፊ አቶ ዋሲዮን ተስፋዬ በአዲሱ ካቢኔ የታየ ምንም አዲስ ነገር የለም በማለት ለሪፖርተር ገልጸዋል። ሹመቱ በእኛ በኩል ምንም አዲስ ነገር የለውም። ነገር ግን አዲስ የተባሉትን ቢሆኑ ለእኛም ሆነ ለኢህአዴግ አዲስ አይደሉም። ምናልባት አዲስ ከተባለ ካቢኔውን አዲስ የሚያደርገው ተሿሚዎቹ ከአካዳሚክ አካባቢ መምጣታቸው ነው ብለዋል። አዲሱ ካቢኔ ከመዋቀሩ በፊት ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተደጋጋሚ ለለውጥ ተዘጋጅተናል፣ ካቢኔያችንን በአዲስ መልክ እናዋቅራለን
እናዋቀራለን ሲሉ አዲስ ነገር ጠብቀው እንደነበረ አቶ ዋሲሁን ገልጸዋል። ከዚህ አንጻር በአዲስ መልክ የሚዋቀረው ካቢኔ አገሪቷ ያለችበትን ሁኔታ የመልካም አስተዳደር፣ የፖለቲካ እንዲሁም የዲሞክራሲ ችግሮችን ሊፈታ የሚችል አዲስ አስተሳሰብ ያመጣል የሚል ከፍተኛ እምነት ነበረን፣ ነገር ግን ያንን ልናይ አልቻልም በማለት አስረድተዋል። በቅርቡ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ ሆነው የተሰየሙት አቶ ሰለሞን ተሰማ በበኩላቸው ተሿሚዎቹ የግል ብቃትና አቅም እንዳላቸው አይተናል። በዚህም የተነሳ ከፍ ያለ አገልግሎትና የተሻለ ብቃት ደረጃ በተለያየ ተቋማት ውስጥ እንዳላቸው ተረድተናል። ነገር ግን ይህንን አቅምና ችሎታ አውጥተው ሊሰሩ የሚችሉባቸው ውስጣዊም ሆነ ውጫዊ አደረጃጀቶች ከፍተኛ ማነቆዎች የበዛባቸው ናቸው ብለዋል። መስሪያ ቤቶቹ የሚመሩበት ፖሊሲና መመሪያዎች አብዛኛዎቹ የሚያንቁ ናቸው። ስለዚህም ዞሮ ዞሮ ተሿሚዎቹ የተሻለ አቅም፣ እውቀትና የስራ ድርሻ ላይ ቢሆኑም የስርዓቱ በርካታ ችግሮች ግን ገና አልተፈቱም በማለት የጥርጣሬያቸውን ፍንጭ አስረድተዋል። በአዲሱ ካቢኔ ከፍ ያለ ብሔራዊ ስሜት አሁን እየመጣ እንደሆነ ተረድተናል በማለት የገለጹት አቶ ሰለሞን ጠቅላይ ሚኒስትሩ በተናገሩት መሰረት በሞኖፖል የተያዙ ፖሊሲዎች፣ አዋጆችና የህገ መንግስቱ አብይ ጉዳይ ተሻሽለው የኢህአዴግ ሞኖፖሊ በትክክለኛ መድበለ ፓርቲ እንዲተካ አስተዋጽኦ እናበረከታለን ሲሉ አጠቃለዋል ሲል ሪፖርተር ጋዜጣ በትላንት እትሙ ዘግቧል። የመኖሪያ አድራሻቸው በአማራ ክልል ሰሜን ጎንደር ዞን ሳንጃ ወግራ፣ ትክል ድንጋይና ዳዋ ዳሞት ወረዳዎች የሆኑ የአርበኞች ግንቦት ሰባት አባል መሆናቸው ተረጋግጦባቸዋል የተባሉ 7 ተከሳሾች ጥፋተኛ ተብለዋል። የፌዴራል አቃቤ ሕግ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ያቀረበው ክስ እንደሚያስረዳው ተከሳሾቹ አርበኞች ግንቦት ሰባትን ለመቀላቀል ወስነው ኤርትራ ከሚገኝ የድርጅቱ አባል ጋር በመነጋገር በማይክድራ አድርገው ወደ ኤርትራ መሄድ ቸውን ይገልጻል። ተከሳሾቹ አምላኩ መስታየት፣ ኢሳያስ ማሩ፣ ጀጃው አለማየው፣ ወርቁ ዳኘው፣ አሳምረው አሰፋ፣ አብነት ደሳለኝና ፋሲካው ጌታቸው የሚባሉ ናቸው። አምላኩ የተባለው ተከሳሽ በሱዳን በኩል አድርጎ ወደ ኤርትራ ከሄደ በኋላ ለ3 ወራት ቆይቶ የድርጅቱን ዓላማ ለማሳካት መመለሱን ክሱ ያስረዳል። ተከሳሹ ወደ ኢትዮጵያ ከተመለሰ በኋላ ሌሎች ወጣቶችን በመመልመልና በማሳመን ለመውሰድ በዝግጅት ላይ እያለ ጎንደር ከተማ ውስጥ መያዙን ክሱ ይገልጻል። ሁሉም ተከሳሾች የአርበኞች ግንቦት ሰባትን ዓላማ ለማስፈጸም ከተስማሙና ሌሎች ወጣቶችን በመመልመል ወደ ድርጅቱ ወስደው ለማቀላቀል ሲንቀሳቀሱ በጸጥታ ኃይሎች በቁጥጥር ስር መዋላቸውን ከሳሽ አቃቤ ሕግ በሰውና በሰነድ ማስረጃዎች ማረጋገጡን ፍርድ ቤቱ ገልጿል። እንዲከላከሉም ብይን የተሰጠ ቢሆንም የመከላከያ ምስክርም ሆነ የሰነድ ማስረጃ ስለሌለን ፍርድ ይሰጠን የሚል ምላሽ ለፍርድ ቤቱ በመስጠታቸው ፍርድ ተሰጥቷል። ተከሳሾቹ እንዲከላከሉ ብይን ቢሰጥም ባለመከላከላቸው የጸረ ሽብርተኝነት አዋጅ ቁጥር 652/2001 አንቀጽ 7 1ን በመተላለፍ ጥፋተኛ ብሏቸዋል። በመሆኑም የግራ ቀኙን የቅጣት ማክበጃና ማቅለያ ተቀብሎ የቅጣት ውሳኔ ለመስጠት ለህዳር 12 ቀን 2009 ዓ.ም ቀጠሮ ሰጥቷል ሲል ሪፖርተር ጋዜጣ በትላንት እትሙ ዘግቧል። የቅንጅት ለአንድነትና ለዲሞክራሲ አመራሮች የድርጅቱን ሊቀመንበር አየለ ጫሚሶን አማረዋል። አመራሮቹ ለአዲስ አድማስ እንደገለጹት ሊቀመንበሩ መንግስት ለድርጅቱ መጠቀሚያነት የሰጠውን ቤት ከፋፍለው በማከራየት በወር እስከ 17,000 ብር ለግላቸው ገቢ የሚያደርጉ ሲሆን አመራሮቹ ቢሮ በማጣት በየካፌው ለመሰብሰብና ለመወያየት መገደዳቸውን ተናግረዋል። አቶ አየለ ጫሚሶ አምባገነናዊ አካሄድ በመከተል ከፓርቲው መተዳደሪያ ሕግና ደንብ ውጪ እየሄዱ ነው ያሉት ቅሬታ አቅራቢዎቹ ይህን ለምን ታደርጋለህ በሚል የጠየቃቸውን ሁሉ ታግደሃል በማለት ከተሰጣቸው ስልጣን ውጪ አመራሮችን ያግዳሉ ብለዋል። የኦዲትና ኢንስፔክሽን ቢሮውን ዘግተው ኃላፊዎችን ማገዳቸውንም የድርጅቱ የወጣቶችና የማህበራዊ ጉዳይ ኃላፊ አቶ አስረስ በትረ ተናግረዋል። አቶ አየለ የፓርቲውን መተዳደሪያና ውስጠ ደንብ ጥሰው ስለመንቀሳቀሳቸው በርካታ ማስረጃዎች አሉ ያሉት አቶ አስረስ ጠቅላላ ጉባኤ ባለፈው ዓመት ግንቦት ወር መጠራት ሲገባው እስካሁን አለመጥራታቸውን ለአብነት ጠቅሰዋል። ይህንን ጉዳይ እርሳቸውም ሆነ የኦዲትና ምርመራ ኃላፊዎች ለምርጫ ቦርድ ማመልከታቸውን የተናገሩት አቶ አስረስ ቦርዱ ስብሰባውን እንዲጠራ መልእክት አስተላልፋለሁ ከማለት ውጪ የወሰደው እርምጃ የለም ብለዋል። እስካሁን በጠቅላላ ጉባኤው ተመርጠው በአመራርነት ላይ ከሚገኙት ውስጥ እኔና ሊቀመንበሩ ቀርተናል ያሉት አቶ አስረስ ሌሎቹን በማገድና በማባረር ሊቀመንበሩ የሚፈልጓቸውን ሰዎች እያመጡ
አስቀምጠዋል ብለዋል። የድርጅቱ የኦዲት ጸሐፊ አቶ ዳንኤል ታደሰ በበኩላቸው የምንሰራባቸው ቢሮዎች ተከራይተዋል። አመራሮች ቅሬታቸው ለሊቀመንበሩ በቢሮአቸው ቢያቀርቡም ጥያቄውን ላለመቀበል ሊቀመንበሩ በላያቸው ላይ መስኮት ዘግተው ጥለዋቸው ወጥተዋል። አቶ አየለ በጣም አምባገነን ናቸው ያሉት አቶ ዳንኤል እሳቸውን ተቃውሞ ሐሳብ ያነሳ ሁሉ ይባረራል፣ ይታገዳል ብለዋል። የኦዲትና ምርመራ 3 ኃላፊዎች ተፈራርመው ችግሩን ለምርጫ ቦርድ ቢያቀርቡም ቲተር የላችሁም በሚል እንደመለሷቸው የሚናገሩት አቶ ዳንኤል ሊቀመንበሩ ግን ያለ ማህተም ከምርጫ ቦርድ ጋር ደብዳቤ ሲለዋወጡ ተመልክተናል። እኛ የምንፈልገው ጠቅላላ ጉባኤ ተጠርቶ ሁሉም ነገር በግልጽ እንዲወጣና የፓርቲው አሰራር እንዲጣራ ነው ብለዋል። በጉዳዩ ዙሪያ ማብራሪያ የጠየቅናቸው የድርጅቱ ሊቀመንበር አቶ አየለ ጫሚሶ በበኩላቸው ጉዳዩ በፍርድ ቤት ስለተያዘ አስተያየት ከመስጠት እንደሚቆጠቡ ለአዲስ አድማስ ገልጸዋል። የኢትዮጵያ ንግድ ባንክ ሙሉ በሙሉ ሊጠናቀቁ የተቃረቡ የ40/60 ቤቶችን ከአዲስ አበባ ከተማ አስተዳደር ተረክቦ ራሱ ዕጣ ለማውጣት እየተዘጋጀ መሆኑ ተገልጿል። በ40/60 ቤቶች ላይ የዋጋ ጭማሪ መደረጉም ታውቋል። የአዲስ አበባ ከተማ አስተዳደር ቤቶች ልማት ቢሮ ኃላፊ አቶ ይድነቃቸው ወለልኝ ለሪፖርተር እንደገለጹት የ40/60 ቤቶችን ዕጣ የሚያወጣው የኢትዮጵያ ንግድ ባንክ ነው። የአዲስ አበባ ከተማ አስተዳደር ቤቶቹን ለማስረከብ እየተዘጋጀ መሆኑን የባንኩ ኃላፊዎችም ቤቶቹን ለመረከብ ጉብኝ ና ግምገማ እያካሄደ እንደሆነ ገልጸዋል። ለ40/60 ቤቶች በ2005 ዓ.ም ምዝገባ ተካሂዶ ግንባታቸው በዚያ ወቅት ቢጀመርም በነበረው የኮንስትራክሽን ግንባታ ዋጋ ላይ ለውጥ በማምጣቱና የተለያዩ የዲዛይን ለውጦች በመደረጋቸው የዋጋ ክለሳ መካሄዱ ተገልጿል። ባንኩ ተረክቦ በዕጣ ያስተላልፋል ተብሎ የሚጠበቀው በሰንጋተራና በክራውን ሳይቶች የተገነቡ 1292 ቤቶችን ነው። በእነዚህ ቤቶች ላይ የሚጨመረው ዋጋ መጠን ግን አልተገለጸም። ነገር ግን ለመጠናቀቅ የተቃረቡትና ለዕጣ ዝግጁ የሆኑት 1292 ቤቶች ብቻ ሲሆኑ ከ13000 በላይ ተመዝጋቢዎች ሙሉ በሙሉ ክፍያ አጠናቀው በመጠባበቅ ላይ ይገኛሉ። እነዚህ የ40/60 ቤቶች በ18 ወራት ውስጥ ተጠናቀው ለተጠቃሚዎች እንደሚተላለፉ ተገልጾ የነበረ ቢሆንም እስካሁን ድረስ ቤቶቹ ለተጠቃሚዎች ባለመተላለፋቸው ቅሬታ ፈጥሯል። የ40/60 ቤቶች በ3 ማዕቀፎች ተከፋፍለው ግንባታቸው እየተካሄደ መሆኑ ይታወቃል። የመጀመሪያው ማዕቀፍ በክራውንና በሰንጋተራ ሳይቶች የተጀመሩት 1292 ቤቶች ሲሆኑ በ2005 ዓ.ም ግንባታቸው ሲጀመር በ18 ወራት ይጠናቀቃሉ ተብሎ ነበር። በሁለተኛው ማዕቀፍ የተጀመሩት 18589 ቤቶች ደግሞ በ6 ሳይቶች እየተገነቡ ይገኛሉ። በሶስተኛው ማዕቀፍ ደግሞ 19348 ቤቶች ናቸው። በአጠቃላይ 39000 ያህል የ40/60 ቤቶች በግንባታ ላይ ናቸው። ይሁንና ግንባታቸው እጅግ ዘገምተኛ በመሆኑ ተመዝግበው እየተጠባበቁ በሚገኙ ነዋሪዎች ዘንድ ከፍተኛ ቅሬታ ከመፍጠሩም በላይ ማህበራዊ ህይወታቸውን እያናጋ መሆኑን የሚገልጹ ተመዝጋቢዎች በርካቶች ናቸው። ለዚህም እንደ ምሳሌ የሚያነሱት ሙሉ ለሙሉ የከፈሉትም ሆነ በየወሩ የሚቆጥቡት ከግለሰቦች ላይ ለተከራዩአቸው ቤቶች ወርሃዊ ክፍያ መገፍገፍ እንደሰለቻቸው ነው። የዘገባው ምንጭ ሪፖርተር ጋዜጣ ነው። በመጨረሻም የገንዘብና ኢኮኖሚ ልማት ትብብር ሚኒስቴር በኦሮሚያና በአማራ ክልሎች በተነሳው ሁከት ንብረት ለወደመባቸው ካሳ እንዲከፍል ተወስኗል። ከኢትዮጵያ ልማት ባንክ ብድር የወሰዱ የውድመቱ ሰለባ ኢንቨስተሮች ደግሞ የብድር መክፈያ ጊዜና አከፋፈል ላይ ማሻሻያ እንዲደረግላቸው ውሳኔ ተላልፏል። በኦሮሚያ ክልል ለአንድ ዓመት በቆየው በአማራ ክልል ደግሞ በ2008 ዓ.ም መጨረሻ ወራት ተከስቶ በነበረው ተቃውሞ በርካታ ሕይወት ከማለፉ በተጨማሪ በርካታ ኢንቨስትመንቶች፣ የግለሰብ ንብረቶችና የህዝብ የልማት ተቋማት ላይ መጠነ ሰፊ ውድመት አጋጥሞ እንደነበረ ይታወሳል። በእነዚህ ተቃውሞዎች ፋብሪካዎች፣ እርሻዎችና የተለያዩ ንብረቶች የወደሙባቸው መንግስት ካሳና ድጋፍ እንዲያደርግላቸው የተለያዩ ፓኬጆችን በማቅረብ ጥያቄዎች አቅርበዋል። በማቅረብ ላይም እንደሚገኙ ታውቋል። የኢትዮጵያ ልማት ባንክ ፕሬዝዳንት አቶ ኢሳያስ ባህረ ለሪፖርተር እንደገለጹት የወደሙ ንብረቶችን በማጥናት የሚያጠና የባለሙያዎች ኮሚቴ ተቋቁሟል። ኮሚቴውን የሚመራው የኢትዮጵያ ልማት ባንክ መሆኑንና በኮሚቴ አባልነት የኢትዮጵያ ንግድ ባንክና የኢትዮጵያ መድን ድርጅት መታቀፋቸውም ተገልጿል። ከኢትዮጵያ ኢንቨስትመንት ኮሚሽን በሚቀርቡ መረጃዎች ላይ ተመስርተን የወደሙ ንብረቶችን አጥንተን በኢትዮጵያ ኢንቨስትመንት ኮሚሽን በኩል ለጠቅላይ ሚኒስትር ጽህፈት ቤት እንገልጻለን ያሉት አቶ ኢሳያስ የካሳ ክፍያውን የገንዘብና ኢኮኖሚ ልማት ትብብር ሚኒስቴር ይፈጽማል ብለዋል። የኢትዮጵያ ልማት ባንክ ከጥናት የዘለለ ተግባርም እንደሚያከናውን አቶ ኢሳያስ ገልጸዋል። እንደ አቶ ኢሳያስ ገለጻ ከልማት ባንክ ብድር የወሰዱና ችግር የደረሰባቸው ኢንቨስተሮች የመክፈል አቅማቸው
ስለሚፈተን አከፋፈሉ በድጋሚ ይከለሳል። የሚደረግላቸው ምህረት ሳይሆን የደረሰባቸው ጉዳት በመክፈል አቅማቸው ላይ ተጽዕኖ ስለሚኖረው ያከፋፈል ሂደቱ እንዲያገግሙ ማድረግ የሚያስችል ነው ሲሉ አቶ ኢሳያስ አስረድተዋል። በኦሮሚያና በአማራ ክልሎች በተከሰቱ ተቃውሞዎች በድምሩ ከ150 በላይ ኢንቨስትመንቶችና ንብረቶች ወድመዋል። ውድመቱ በአገሪቱ ታሪክ ከዚህ ቀደም አጋጥሞ አያውቅም ሲል ሪፖርተር ጋዜጣ በትናንት እትሙ ዘግቧል። የድሬ ቲዩብ የማለዳ ወሬዎቻችንን ነበሩ። መልካም ቀን ይሁንላችሁ።